እንኳን ለታላቁ በዓላችን ለበዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። እዚህ ድረስ መጣችሁ ቃለ ሕይወት አሰማችሁን በጣም አመሰግናለሁ። በዚሁ አብይ በዓል ተገናኝተን ስለ አብይ በዓል መልእክት ያስተላለፋችሁት በእውነቱ እናመሰግናለን። በጣም እናመሰግናለን። በጣም አመሰግናለሁ። ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ በቅድሚያ እንኳን ለ2018 ዓመተ ምህረት የጌታችንና የአምላካችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሶ። ሰባት ነበርን የተሾምነው፣ 6ቱ አርፈዋል፣ ወደ እውነተኛው አምላክ ሄደዋል። እኔም ደመብን እየጠበቅኩ ነው ያለው ወደ አባቶቼ ለመጓዝና የሆነ ሁሉ መንገደኛ ነው። መንገደኛ ነው ሁሉ መንገደኛ ያልሆነ ፍጡር የለም። ስለዚህ እያንዳንድ በትህትና እንድናገለግል አደራ ለማለት ነውና ዲያቆና ዲያቆና
ሰማይዎ ለማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወልድ ተወልደ መድኃኒነ ዘይሰይም ጳጳሳተ ቀሳውስተ ወዲያቆና ወልድ ተወልደ መድኃኒነ ዘይሰይም ጳጳሳተ ቀሳውስተ ወዲያቆና ሰመይዎ ለማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሰመይዎ ለማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወልድ ተወልደ መድኃኒነ ዘይሰይም ጳጳሳተ ቀሳውስተ ወልድ ሁላችሁ ልላ በማለት ወልድ ተወልደ መድኃኒነ ዘይሰይም ጳጳሳተ ቀሳውስተ ወዲያቆና ሰመይዎ ለማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሰመይዎ ለማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወልድ ተወልደ መድኃኒነ ዘይሰይም ጳጳሳተ ቀሳውስተ ወዲያቆና ወልድ ተወልደ መድኃኒነ ዘይሰይም ጳጳሳተ ቀሳውስተ ወዲያቆና ሰመይዎ ለማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሰመይዎ ለማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ቃል ይወተሰማ
Oh
ይዜም ሞለደት እስድ እንግል ወይቤ ማትያስ ፓትርያርክ ሞለደት እስድ እንግል ወይቤ ማትያስ ፓትርያርክ መላእክት ይትፌስሑ በልደቱ ሊቃነ ጳጳሳት ይቄድሱ ወአኖሎት ይዜምር መላእክት ይትፌስሑ በልደቱ ሊቃነ ጳጳሳት ይቄድሱ ወአኖሎት እንቴታን በውስተ ጎል አስከበቶ በውስተ ጎል አስከበቶ ለአማኑኤል ለአማኑኤል አስከበቶ ለአማኑኤል አስከበቶ በውስተ ጎል አስከበቶ በውስተ ጎል አስከበቶ ለአማኑኤል አስከበቶ ለአማኑኤል አስከበቶ በውስተ ጎል አስከበቶ በውስተ ጎል አስከበቶ ለአማኑኤል አስከበቶ ለአማኑኤል አስከበቶ ወነስአ ሥጋ መዋቴ ዘእምአዳም በተወልዶቱ እቱ ቀዳማዊ ዘመጻ ለተወልዶ ሥጋዊ ቅድመ ዓለም በተወለደው ልደት ሥጋዊ ልደትን ለመወለድ የመጣ እርሱ ከአዳም የተገኘ መዋቲ ሥጋን ተዋሃደ። ሃይማኖተ አበው ምዕራፍ 3 ቁጥር 15። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት
ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማኅበራት ማደራጃ መምሪያ የቤተ መጻሕፍት ወመዘክር መምሪያ የበላይ ኃላፊ እና የማይጨውና የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ሕዙናን መድኃኔ ዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የሃድያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ንቡር እድ ኤልያስ አብርሃ በጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ሥራ አስኪያጅ፣ ረዳት ፕሮፌሰር ግርማ ባቱ በጠቅላይ ቤተ ክህነት የኢኮኖሚ ዘርፍ ምክትል ሥራ አስኪያጅ፣ መጋቤ ካህናት እንቆ ባህሪ ተከስተ የካህናት አስተዳደር መምሪያ ኃላፊ፣ የመንበረ ፓትርያርክ የየመምሪያው ኃላፊዎችና የድርጅት ሥራ አስኪያጆች፣ ክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ የመንበረ ፓትርያርክና የአዲስ አበባ ሀገረ ስብከት የዋና ክፍል የሥራ ኃላፊዎችና ሠራተኞች፣ የስምንቱ ክፍላተ ከተማ ቤተ ክህነት ሥራ አስኪያጅና ሥራ አስኪያጆችና የሥራ ኃላፊዎች፣ ሠራተኞች፣ የገዳማትና የአድባራት አስተዳዳሪዎች፣ አበምኔቶች፣ ምእመናንና ምእመናት፣ የሰንበት ትምህርት ቤት አካላት አባላት በአጠቃላይ በዛሬው ዕለት ቅዱስነታቸውን እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ የልደት በዓል አደረሰው ለማለት በዚህ የተገኛችሁ ክቡራንና ክቡራት እንግዶች በሙሉ አዳም ከገነት ከወጣ በኋላ 5500 ዘመን ሲፈጸም ሕገ ኦሪት ከተሰኘች 1800 ዘመን የእግዚአብሔር ቤተ መቅደስ ከተሠራ 1000 ዓመት በኋላ ከዛሬ 2017 ዓ.ም በፊት የሰውን ልጅ ሕይወት ወደ ታላቅ የድኅነት ምዕራፍ ያሸጋገረ ታላቅ ክስተት በማእከለ ምድር በሀገረ እስራኤል ተከሰተ። ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። የእርሱ ልደት ከሌሎች ልደታት ሁሉ ልዩ ነው። በመንፈስ ቅዱስ መሪነት በነቢያት ትንቢት ተነግሮለት በመልአኩ በቅዱስ ገብርኤል ብስራት አብሳሪነት በሕቱም ድንግልና ስለተወለደ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እጅግ ልዩ ነው። ወአነሂ በኩሬ ሬሴዮ ወልዑል ውእቱ እምነገሥተ ምድር፣ እኔም ደግሞ በኩሬ አደርገዋለሁ ከምድር ነገሥታትም ከፍ ይላል። በመዝሙር 88 ቁጥር 27 ላይ እንደተገለጸው ቅድስት ድንግል ማርያም የመውለጃዋ ወራት በደረሰ ጊዜ 9 ወር ከ5 ቀን ሲፈጸም ሲሆን የበኩር ልጇን ወለደችው። በዕለተ ዓርብ ግንዘቱን ለማመልከት አውራጣቱን አሰረችው። ዮሴፍና ኒቆዲሞስ ሥጋህን ይጠቀልሉታል ስትል በጨርቅ ጠቀለለችው፣ በግርግም አስተኛችው። የመወለዱ ትንቢትና የመወለዱ ብስራትም ተፈጸመ። በነቢዩ በኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተነገረው ቃል ተፈጸመ። በጨለማ የሄደ ሕዝብ ታላቅ ብርሃን አየ፣ በሞት ጥላና በጨለማ ለነበሩ ብርሃን ወጣላቸው እንደተባለው ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ኢየሱስ ክርስቶስ ከአማናዊት ጽዮን ከቅድስት ድንግል ማርያም ወጣ ተወለደ። ለድንግል ማርያም ስሙንም ኢየሱስ ትዪዋለሽ፣ እንዲሁም ለዮሴፍ ስሙን ኢየሱስ ትለዋለህ ተብሎ በመልአኩ በቅዱስ ገብርኤል እንደተነገረ ስሙን ኢየሱስ አሉት። የሕይወት እንጀራ የሆነው መድኃኒታችን ኢየሱስ ክርስቶስ የእንጀራ ቤት በተባለችው በቤተልሔም ተወለደ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ልደት እኛም ዳግም ተወለድን። የጌታችን ልደት የክርስቲያኖች ሁሉ ልደት ነው። ሊቁ ቅዱስ ባስልዮስ ዘቂሳርያ ይህን ምስጢር ሲገልጽ የክርስቶስ ልደት የመላው ሰው የልደት ቀን ነው ሲል መስክሯል። ሊቃውንት እንዳስተማሩንም እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል እንዳሉት ይህ ምስጢር ከምስጢራት ሁሉ በላይ ነው። ብፁዕ ወቅዱስ አባታችን ይህ ታላቅ የምስራች የልደተ ክርስቶስ በዓል የእምነታችን መሠረት ነው።
እምነታችንን ከእግዚአብሔር ስለመሆኑ መገለጫው ይህ የልደት በዓል ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማርያምን የማያምን መንፈስ ሁሉ ከእግዚአብሔር አይደለም። የጌታችን የኢየሱስ ክርስቶስ ልደት የተዋህዶ መሠረቷ ነው። ጌታችን ከእናቱ ከቅድስት ድንግል ማርያም ከእነ ዮሴፍና ሰሎሜ ጋር በቤተልሔም መላእክትና ኖሎት እያመሰገኑት ሳለ በዘባነ ኪሩብ ከአብና ከመንፈስ ቅዱስ ጋር በአንድነት ሲመሰገን አይተው አድንቀው በሰማይና በምድር በአንድ ጊዜ መመስገን ምንኛ ድንቅ ነው እያሉ አመስግነውታል። እርሱ አምላክ ሲሆን በቤተልሔም በተዋረደ ቦታ በግርግም ተኝቶ ሕፃን ሆኖ እንደ ሕፃናት በማልቀስ የደከመው ሥጋችንን ከቅድስት ድንግል ማርያም የነሳውን በዘባነ ኪሩብ በልዕልና አስቀምጦልን ሰው አምላክ ሆነ፣ አምላክ ሰው ሆነ ተብሎ የሚታመነውን ይህን ረቂቅ ምስጢር በፍጹም ተዋህዶ እናየዋለን። እንዲህም እያልን እናስተምራለን። እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል። የቃል ገንዘብ ለሥጋ ሆነ፣ የሥጋም ገንዘብ ለቃል ሆነ በማለት የተዋህዶን ፍጹምነት በብረትና በእሳቱ መካከል እንዳለው ነው። ይህ የታላቁ ሊቅ የቅዱስ ቄርሎስ አባባልና እንቲአሁ አመተ እመ ረስዮ መጻ በቅዱስ ያሬድ ድጓ ዘደቅስዮስ ላይ የተመለከተው ምስጋና ማለትም አገልጋዩን እናቱን አድርጎ ወደኛ መጣ የሚል ነው። የምድር ነገሥታት በሥልጣንህ ሽረት በመንግሥትህ ህልፈት የለብህም፣ የነገሥታት ንጉሥ አንተ ነህ ሲሉ ወርቅ ለመንግሥቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ እጅ መንሻ አበርክተውለታል። የጥበብ ሰዎች አባቶቻችን የነገሯቸውን ተስፋ አስበው ሩቅ መንገድ ተጉዘው አምሃ ይዘው መምጣታቸው ከመጡበት ያለማመን መንገድ ይልቅ በሌላ የእምነት መንገድ ማለትም ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን አምነው እንደተመለሱ እኛም እንደ ጥበብ አባቶቻችን ያስተማሩንን የክርስቶስን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በሥጋ ማርያም የመገለጥ ፍቅር እያሰብን እግዚአብሔር ለእኛ ያደረገውን ያለውን ፍቅር በማሰብ ከቅዱስነቶ የተደረገልንን ውለታ ሳንዘነጋ የጌታችን ልደት እንደ ዮሴፍና እንደ ሰሎሞን በአንክሮ እንደ ጥበብ ሰዎች በአምሃ እንደ ቤተልሔም እረኞች አገልግሎታችንን በትጋት በመፈጸም የቅዱስነቶን ጸሎትና ቡራኬ ጠብቆን ዛሬ እግዚአብሔርን ለማመስገን የልደቱን በረከት እኛ የመንፈስ ቅዱስ ልጆች ከቅዱስነቶ ለመቀበል ተገኝተናል። ብፁዕ ቅዱስ አባታችን ቅዱስነቶ ያከናወኑትን ልዩ ልዩ መንፈሳዊና ኢኮኖሚያዊ ተግባራት የሥራ ክንውን በዚህ በአጭር ጠባብ ጊዜ መግለጽ ስለማይቻል ዝርዝር ጉዳዩን ለዓመታዊ ሪፖርት አቅራቢዎች ትተን ማለፍ የግድ ብሎናል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሰላምንና እርቅን ፍቅርንና አንድነትን ከማስተማር ውጪ የተለየ ዓላማና ጥሪ እንደሌላት ሁሉ ለኢትዮጵያውያን ብቻ ሳይሆን ለመላው ዓለም ያልገለጹበት ጊዜ የለም። በአሁኑ ጊዜም ከእኛ አልፎ ተርፎ የቅዱስነቶን ቡራኬ ዓለም በሙሉ እየተቋደሰው ይገኛል። ስለዚህ የዘመናት ባለቤት ልዑል እግዚአብሔር ለቅዱስነቶ ረጅም ዕድሜና ጤንነትን እንዲሰጥልን የዘወትር ምኞታችን ነው። እኛም የመንፈስ ቅዱስ ልጆች ከቅዱስነቶ ጎን በመቆም በየጊዜው በአዲስ አበባ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ሕርያቆስና የሥራ ኃላፊዎች የሚሰጠንን መመሪያና ትእዛዝ ሁሉ ተቀብለን ተግባራዊ በማድረግ ከማንኛውም ጊዜ በበለጠ ተግተን እና ነቅተን ለመስራት ቁርጠኝነታችንን በመግለጽ የ2018 ዓ ም ዘመነ ማርቆስ ወንጌላዊ የልደት በዓል ለቅዱስነቶ የሰላም፣ የፍቅር፣ የልማት፣ የአንድነትና የጤንነት በዓል እንዲሆንሎ እንመኛለን። የቅዱስነቶ ቡራኬ ይድረሰን። የአዲስ አበባ ሀገረ ስብከት የገዳማትና የአድባራት አስተዳዳሪዎችና አበምኔቶች ታኅሳስ 30 ቀን 2018 ዓ ም አዲስ አበባ ኢትዮጵያ። ሆነ በአርአያ ሰብ
እስከኮኑ ሰብ ድልዋነ ይርአይዎ ለመለኮት እስመ ሶበ ርኢነ ዘመደ ስጋነ ንሴብሖ ለመለኮተ ወልድ በሂሩቱ ለአብ። ሰዎች መለኮትን ያዩት ዘንድ የበቁ እስኪሆኑ ድረስ በሰው ባህሪ ተገለጠ። በስጋ መዳናችን ሆኖ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግነዋለንና። ቅዱስ ጎርጎርዮስ ዘአርማንያ። ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ በቅድሚያ እንኳን ለ2018 ዓመተ ምህረት የጌታችንና የአምላካችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሶ። በቅድስት ቤተ ክርስቲያናችን ስርዓት በዓለ ልደትን በየዓመቱ በስብሐተ እግዚአብሔርና በጸሎተ ቅዳሴ ማክበር እንዲሁም በማግስቱም ደግሞ ብፁዕ ወቅዱስ አባታችንን ለዚህ ታላቅ በዓል እንኳን አደረሶ ማለት የተለመደ ነው። ዛሬ በዚሁ መንፈስ ቅዱስ ለቅዱስነቶ መልካም ምኞታችንን ለመግለጽ ቡራኬውን በመሻት በዚህ ሁኔታ ተገኝተናል። በዓለ ልደት የሰው ልጆችን ለማዳን ሰው የሆነ የአምላካችን ቸርነት የፍቅሩ መጠንና የማዳኑ ሥራ በተለየ አድናቆት የሚታሰብበትና በተደረገልን ፈንታ ከኛ የሚጠበቀው ሕይወት የሚነገርበት ታላቅ በዓል ነው። ወንጌላዊው ቅዱስ ዮሐንስ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር እንዳለ ጌታችን በመወለዱ በሰው ክፋት የጨለመው ዓለም ብርሃን በርቶለታል። ዮሐንስ 1:9። ከዚህም በሚልቅ ታላቅ ምስጢር አምላክ ባሕርየ ትስብእቱን ከእመቤታችን ከቅድስት ድንግል ማርያም በመንሳት ተዋህዶ ከኛ ጋር አንድ ሆነዋል። እንደ ቅዱስ ጎርጎርዮስ ዘአርማንያ አገላለጽ ዘመዳችን ሆነዋል። ሊቁ እስመ ሶበ ርኢነ ዘመደ ስጋነ ንሴብሖ ለመለኮተ ወልድ በሂሩቱ ለአብ። በስጋ ዘመዳችን ሆኖ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግነዋለን በማለት እንደተናገረው በዓለ ልደት የምስጋና፣ የደስታ፣ የፍቅርና የሰላም በዓል ነው። የጥበብ ሰዎች ለተወለደው ሕፃኑ ንጉሥ ወርቅ፣ ዕጣንና ከርቤ ስጦታ ያቀረቡበትን ነገር በማሰብ ከቁስ በላይ የሆነውን ፍቅር፣ ቅን ሐሳብና መልካም ምኞት ለቤተ ክርስቲያን መስጠትም የበዓሉ ልዩ መገለጫ ነው። በጌታችን ልደት የተገኘው የሐዲስ ሰውነት ጸጋ ነገሮችን የምንመለከትበትን ሁኔታ ቀይሮታል። በወልደ እግዚአብሔር በብርሃንነት ብርሃናዊ አመለካከትና ስነ ምግባራዊ አርአያነት ከሰዎች የሚጠበቅ ሆነዋል። ቅዱስ ያሬድም ወርእየ ኢሳይያስ ዘምልኡ መንፈሰ እግዚአብሔር ላዕሌሁ ርእየ ልደቶ አስተርእዮቶ ለወልደ እግዚአብሔር ይጸርህ ወይዜኒ ለኢየሩሳሌም እንዘ ይብል አብርሂ ኢየሩሳሌም በጽሐ ብርሃኒኪ በማለት የገለጠው ይህንኑ ነው። ነቢያት አስቀድሞ በተገለጠላቸው ምስጢር የአምላክን ሰው መሆን ኢሳይያስ በተናገረው መልኩ በትንቢት መንፈስ ሲናገሩ ነበር። ቅዱስ ያሬድ በገለጸው የነቢዩ ቃል ውስጥ የሚገኘው ኃይለ ቃል ግን ብርሃንሽ መጥቶአልና ኢየሩሳሌም ሆይ አብሪ የሚለው ነው። ከዚህ አንጻር በሃይማኖት የልደቱ ተካፋዮች የሆነ ወገን ሁሉ በመልካም ሥራ እንዲያበራ የቀረበ ጥሪ ነው። እንደ ኦርቶዶክሳውያን
የቤተ ክርስቲያን ልጆች ያሉብን ኃላፊነቶች በርካታ ናቸው። ስለ ሰላም ማጣት፣ ስለ ፍቅር ማነስ፣ ስለ ትህትና መጥፋት፣ ስለ መተባበር አለመኖር ብዙ እናስባለን። ነገር ግን በዓለ ልደት የእነዚህ ውድ የሆኑ ማህበረሰባዊ እሴቶች መሰረት ሆኖ ይገኛል። በጌታችን ልደት ታላቅ የሆነው የእግዚአብሔር ፍቅር ተገልጠዋል። ሰላምና እርቅ በመስፈኑ መላእክትና ሰዎች በጋራ አመስግነዋል። የራቀው ቀርበዋል፣ የተለያየው አንድ ሆነዋል። ስለዚህ በዚህ በጎ መንፈስ እነዚህን እሴቶች ይዞ መገኘት በሰላምና በፍቅር መተባበር ያስፈልጋል። ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ኃላፊነቶች በፊታችን አሉ። ቀደም ሲል እንደተጠቆመው ስነ ምግባራዊ አርአያነት ዓለም ከኛ የሚጠብቀው ትልቁ ነገር ነው። በሌላ መልኩ በልማት ንቁ ተሳትፎ ማድረግና ማህበራዊ ኃላፊነትንም መወጣት ይጠበቅብናል። በቤተ ክርስቲያን በቅርቡ ለመከናወን የታቀዱ የልማት ስራዎች የሚጠይቁት መዋዕለ ንዋይ፣ ሀሳብ፣ ጊዜና ጉልበት እጅግ ብዙ ነው። ስለዚህ በልማታዊ ጉዳዮች ንቁ ተሳትፎ ማድረግ፣ በሚቻለው ሁሉ መተባበር፣ ኃላፊነትንም መወጣት ያስፈልጋል። ለሀገራዊ የሰላም ጥሪዎች በሙሉ ሀሳብ መነሳትና ቀዳሚ መሆን፣ ለሀገር ጥቅም የሚበጁ ተግባራት ላይም መሳተፍ ይጠበቅብናል። ታላላቅ ስራዎች የዓላማ አንድነትን ይፈልጋሉ። በመሆኑም በዚህ የበዓለ ልደት መንፈስ ከጥላቻ ጨለማ፣ ከመለያየት ኃጢአት፣ ከክፉ ሐሳብ ወጥመድ ወደ ብርሃን ሰላም፣ አንድነትና ፍቅር መውጣት ያስፈልጋል። አምላክ በዚህ መጠን ከወደደን እርስ በርሳችን መዋደድ ይገባናል። ይህ ሲሆን እውነተኛ የብርሃን ልጆች መሆናችን ይታወቃል። ብፁዕ ወቅዱስ አባታችን በድጋሜ እንኳን አደረሶ። የቅድስት ቤተ ክርስቲያን አምላክ በሕይወት በጤና ይጠብቆ። ብፁዓን ሊቃነ ጳጳሳት፣ ክቡራን ክቡራት፣ የዚህ መርሃ ግብር ተሳታፊዎች እንኳን አደረሳችሁ። በዓሉን የደስታና የሰላም በዓል ያድርግልን። ወስብሐት ለእግዚአብሔር። ታኅሳስ 30 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። አመሰግናለሁ ስላዳመጣችሁ። እንኳን አደረሶ የሚል ዓመታዊ በዓል ከሩቁም ከቅርብም ለማለት ከዚህ የተገኛችሁ ሁላችሁንም በዚሁ መልኩ ለመገኘት ላበቃን አምላካችን መድኃኒታችን ኢየሱስ ክርስቶስ የቤተልሔሙ ሕፃን ቤተልሔምን መሰረት አድርገን የእሱን ልደት የእሱን በረከት እንኳን አደረሶ ለብፁዕ ቅዱስ ለማድረስ በዚህ መርሃ ግብር የተገኛችሁ በሙሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በዚህ መድረክ ብዙ ተብለዋል፣ ብዙ ተነግረዋል፣ ብዙ ተዘምረዋል። ብዙ ተናጋሪዎች፣ ብዙ ዘማሪዎች፣ ብዙ የሚቀኙ በብዙ አቅጣጫዎች የሚናገሩ አንደበታቸው ለመናገር ልምድ ያላቸው በብዙ አቅጣጫ የተነገረበት መድረክ ስለሆነ መድረኩ ራሱ ያስፈራል ማለት ነው። ይሁን እንጂ ዛሬ በአጠቃላዩ የምናከብረው በዓል የትህትና በዓል ነው፣ የፍቅር በዓል ነው። ይህን ሲነገር ነው የኖረው። ስንማር ኑሮናል። ሲንባር ሁላችንም የኖረ
የሚኖር ዘላለማዊ የድህነት መዝሙራችን ነው። የበዓላት መጀመሪያ በኩረ በዓላት ነቢያት እስከ ቤተልሔም ተጉዘዋል። ከቤተልሔም ተጀመረው ደግሞ ከዚያ ጀምሮ ደግሞ እስካሁን ሰዓት ደግሞ ይኸውና ይዘመራል። የእግዚአብሔር ቃል ነውና የወልደ እግዚአብሔር ቃል ነውና የወልደ ማርያም ቃል ነውና ሕያው ቃል ነውና ሕያው ሆኖ ይኖራል። እኛ ብንንጠባጠብም ሁላችንም ጀማሪዎች ነን እንጂ ፈጻሚዎች አይደለንም። ቤተ ክርስቲያን ልጆቿ ብዙ ናቸው። እሷ የኮተኮተቻቸው ያሳደገቻቸው ብዙ እልፍ አእላፋት ናቸው። ዳር ደንበሩን በሙሉ በጸሎትም በሐሳብ በሙሉ የሚያገለግሉ ብዙ ናቸው። ከዚህ ያለነው ቤተ ክርስቲያንን ወክለን ነውና እንደ ኢትዮጵያ ነው የምናወራውና በዚህ መድረክ ብዙ ይነገራል፣ እንማራለን። እንዛ አልብነ ኩሉ ብነ ሁሉም ሳይኖር ሁሉ የኛ ነው ተብሎ የተነገረው ሁሉ ጊዜ በዚሁ ጠግበን ኮርተን እኖራለን። ቤተክርስቲያናችን ስንዱ እናት ናትና እናታችን ቤተክርስቲያን ትመግበናለች። ስብሐት ለእግዚአብሔር በሰማያት። ክብርና ምስጋና ለእሱ ይሁንና ወሰላም በምድር ሰላምን ሁሉ ጊዜ ለሰው ልጅ የተሰጠውን ሰላም ትልቁ ትጥቃችን፣ ትልቁ መሳሪያችን፣ ትልቁ የሚያገለግለን ሰላም ነው። በቤተልሔም የታወጀው ሰላም ሰላም ለምድር ይሁን፣ ሰላም ለሰው ልጅ ይሁን፣ ሰላም ለሀገር፣ ሰላም ለልጆች፣ ሰላም ለካህናት፣ ሁሉ ጊዜ ካህናት አባቶች ሰላም ለኩልክሙ እየተባለው የሚነገረው ሁሉ መጀመሪያውና መሰረቱ ቤተልሔም ነው። ከዚያን ጀምሮ ነው እስከ መጨረሻው እስከ ቀራንዮ ያለው ጉዞውና እኔ ብዙ ለመናገር ሳይሆን እንኳን አደረሰን አደረሳችሁ ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ እንኳን አደረሰን አደረሳችሁ። ታዲያ መሰረቱ ትሕትና ነው። ግብረ ገብነቱ ትሕትና ነው። ትሕትናን ያስተማረን ከሰማይ መውረዱ ትሕትናን ያመለክታል። በቤተልሔም መወለዱ ትሕትናን ያመለክታል። በተዋረደ ቦታ መገኘት ትሕትናን ያመለክታል። ስለዚህ ትሕትናችንን ክርስቶሳዊ ትሕትና፣ ሃይማኖታዊ ትሕትና፣ ማህበራዊ ትሕትና፣ ክህነታዊ ትሕትና ከዚህ የሰማናቸው መምህራን ሊቃውንቶቻችን ሊቅኔውን ሲቀኙ የቆየው አሁን የሰማናቸው ለ30 ዓመታት አጥብቀው የቆጠሩት ቅኔ ነው። እንዲህ አይደለም። ለ30 ዓመታት ተቆጥበው ታግሰው ተርበው ተጠምተው እናት ቤተክርስቲያናችን በየመቃብር ቤቱ የምታሳድጋቸው ልጆቿ ብዙ ናቸው። ተመስገን፣ ክብር ምስጋና ይግባው። አሁንም አሉ። እኛም አናውቃቸው አሁንም አሉ። እናታችን ቤተክርስቲያን ምን የተጸጋ ናት። ምን ሁሉ ከሷ ነው። ሁሉ የእሷ ነው። አምላከዋ ፈጣሪዋ የሰጣት ጸጋ በረከት ሰፊ ነውና ይህንን እንቁ የሆነ ሃይማኖት መጠበቅ ያስፈልጋል። በትህትና መጠበቅ ያስፈልጋል። በፍቅር መጠበቅ ያስፈልጋል። በመተዛዘን፣ በመከባበር፣ በመዋደድ፣ በመቀራረብ አብሮ በመናገር ብቻ አይደለም። ስሙ ብቻ አይደለም። መስማት፣ ማሰማት፣ መስማት፣ መስማትና ማሰማት፣ መከባበር፣ መተዛዘን የቤተልሔም ትምህርት ያው ነው። መላእክትና ሰዎች አብረው ዘመሩ። ምድራውያን ከሰማያውያን ጋር አብረው ዘመሩ። ስብሐት ለእግዚአብሔር መዝሙር ዘመሩ። እነሆ ታላቅ የምስራች እነግራችኋለሁ የተባለው
የታላቅ የምስራችሁ ለእኛ ነው፣ ለሰው ልጅ ነው። ስለዚህ እያንዳንዳችን ሰው ሲጠፋ የሚባል ነገር አባባል አለ። ብዙ አባቶችን ሸኝተን ማለት ነው። ታላላቅ አባቶቻችን ሊቃነ ጳጳሳት፣ አዛውንት የእኔም ጓደኞቼ 7 ነበርን የተሾምነው፣ 6ቱ አርፈዋል፣ ወደ እውነተኛው አምላክ ሄደዋል። እኔም እንደምን እየጠበቅኩ ነው ያለው ወደ አባቶቼ ለመጓዝና የሆነ ሁሉ መንገደኛ ነው። መንገደኛ ነው ሁሉ መንገደኛ ያልሆነ ፍጡር የለም። ስለዚህ እያንዳንድ በትህትና እንድናገለግል አደራ ለማለት ነውና በአብ በወልድ በመንፈስ ቅዱስም አንድ አምላክ አሜን። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የአዲስ አበባ ሀገረ ስብከት አስተዳዳሪዎች፣ ሌሎቻችን ወንድሞቻችን እንኳን ለታላቁ በዓላችን ለበዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። እንግዲህ እዚህ አብይ በዓል እዚህ ድረስ መጣችሁ ቃለ ሕይወት ስላሰማችሁን በጣም አመሰግናለሁ። የተረፉትን በየአካባቢ ያሉትን ካህናቱን፣ ሊቃውንቱን ሁሉ እግዚአብሔር ይባርክ። እንግዲህ እግዚአብሔር አምላካችንን ያው በዚሁ አብይ በዓል ተገናኝተን ስለ አብይ በዓል መልእክት ያስተላልፋችሁት በእውነቱ እናመሰግናለን። በጣም እናመሰግናለን። በጣም አመሰግናለሁ። እግዚአብሔር በቸርነቱ ያው እንግዲህ ለዚሁ ታላቅ በዓል አድርሶናል። የሰላም ሁሉ ጊዜ የምንጸልየው የምናለቅሰው የሰላም እጦት በሀገራችን ተንሰራፍቶ ስላለ ሰላምና አንድነት፣ ፍቅር እንዲሰጠንም የሁላችንም ጸሎትና ምኞት ነው እና ያው መቼስ ያለንበት ዘመን ጥሩ አይደለም። በዚህ ቀን ያበቃል የማይባል ችግር ነው በሀገራችን የሰፈነው እና ያው እናንተም በርትታችሁ ይህን ሁሉ ተቋቁማችሁ በአገልግሎታችሁን ፈጽማችሁ ቤተክርስቲያናችሁን እየጠበቃችሁና እያስተዳደራችሁ የምትገኙ በመሆኑ በጣም ደስ ይላል። በእውነቱ በዚሁ በአሁኑ ባለንበት ዘመን ያለው ሁኔታ እጅግ አስቀያሚ የሆነ ዘመን ነው ያለው እና ይህን አስቀያሚ ዘመን እንዲያሳልፍልን ወደ ጥንተ ሰላማችን፣ ወደ ጥንተ ፍቅራችን፣ ወደ ጥንተ አንድነታችን እንድንመለስም ብርታቱን እንዲሰጠን ነው አምላካችን እግዚአብሔርን የምንለምነው። እንደ ዘመኑ ሁኔታ እጅግ የጸና የከፋ ዘመን ነውና እናንተም ጸሎት በያለንበት ሁሉ ጸሎታችንን በያለንበት ሁሉ ወደ አምላካችን ማልቀስ የሚገባን ነው። ሕዝባችን ተመችቶት አይደለም፣ ግን ያለውን መከራ ሁሉ ተሸክሞ በመንፈሳዊውም በስጋዊውም
በርትቶ ሀገሪቱን እየጠበቀ ይገኛል። የሆነ ሆኖ ያለውን ተጽዕኖ ያለውን አስጨናቂ የሆነ እንደው በእውነቱ የኑሮ ውድነቱ፣ የጦርነቱ፣ የጥላቻው፣ መገዳደሉ እንዲያው አገራችንን አስጨንቀዋታልና ከዚህ ያውጣን፣ በእውነቱ ከዚህ ያውጣን። ለዚህም ደግሞ የእኛ በተለይ የውልደ ክህነት ጸሎት እና ምህላ እጅግ ያስፈልጋል። ከዚህ ሁሉ መከራ ለመዳን እንዲቻልና ያው እግዚአብሔር አምላካችን ይህንን እንደሚያደርግልን ደግሞ ባለ ተስፋዎች ነን። የሆነ ሆኖ ግን በርትታችሁ በርቱ፣ በእውነቱ በርቱ። ቤተ ክርስቲያኒቱን መደፋፈር መጥተዋል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተ ክርስቲያኒቱ ክብሯ፣ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና ልመናችንን ወደ እግዚአብሔር ማቋረጥ የለብንም እና መበርታት አለብን፣ መጽናት አለብን። ጠንክረን ቤተ ክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥተዋልና ያው እንግዲህ ከእግዚአብሔር ጋራ እኛም ብንሆን እንደው በተቻለ መጠን ቤተክርስቲያኒቱን ማስከበር መጠናከር አለብን። የሀገሪቱን ሰላምና አንድነትም እንዲመለስልን በሁሉም በኩል በዝቷል፣ ነገሩ ሁሉ በዝቷል፣ መከራው በዝቷል፣ ችግሩ በዝቷል። ስለዚህም ሁላችንም እስቲ ወደ እግዚአብሔር መጸለይ ነው። ከእኛ ምን ይጠበቃል? እንግዲህ ያው ነው በጸሎትና በምህላ ሰላማችንን እንድናገኝ የማድረግ ነው የሚያስፈልገው እና እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። እዚህ ድረስ በመምጣታችሁ መግለጫ በማቅረባችሁ በጣም እናመሰግናለን። እግዚአብሔር እንግዲህ ምሕረቱን፣ ቸርነቱን፣ ረድኤቱን ይዘዝልን። እግዚአብሔር አምላክ በቸርነቱ ይጠብቀን፣ ይርዳን። አምላካችን በረድኤቱ ይጠብቀን፣ በበረከተ ልደቱም ያሳትፈን። አቡነ ዘበሰማያት እንበል። በሐልዮ በነቢይ በገብርኤል የተሠራውን ማእሰረ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።